ባለፈው የነገርኩት ድል እኮ እንዳያመልጠኝ ፈርቼ ነው። ከ3 ወር በኋላ ሙሉ ቤተሰቡ ወደ ካናዳ ይሄዳል። እናም ማዳም እኔን እንደ ሞግዚትነት አድርጋ ልትወስደኝ ቃል ገብታልኛለች። የተወሰኑ ፕሮሰሶችንም ጀምራልኛለች። ይሄ ደግሞ ለእኔ ጥሩ እድል ይመስለኛል። ወደ ኢትዮጵያ ከተመለስኩኝ ደግሞ ይህንን እድል አጣዋለሁ። ቆይ እኔ ሳላሳዝንሽም ይህን ሁሉ ዓመት እየጠበቅኩሽ ነው። አሁንም ከአንቺ ጋር ለመኖር ሌላ 5 ዓመት መጠበቅ አለብኝ? ካለንበት የተሻለ ኑሮ እንድንኖር ብዬ እኮ ነው የኔ አባት። ግድ የለሽም እኔን ስሚ። እዚህ ሁሉም ነገር ሰላም ነው። አንቺ ብቻ ነይን እንጂ ተረጋግተን እዚህ በሰላም እንኖራለን። ዳዊትዬ በቃ እደውልልሃለሁ። ማዳም እየጠራችኝ ነው። ቻው ቻው ቻው። እሺ የኔ ዋዬ ወደፊት ምስቲ ስመችሽ ደውይልኝ። እሺ እወድሻለሁ። ቻው የኔ ፍቅር፣ እኔም በጣም እወድሃለሁ። ቻው። እሺ ተቆስል እንደዚህ እንክብካቤሽማ መድገም አለብኝ። በቃኝ ብላ እኔ በቃኝ። እኔ ሁሉ ለፍተሽ ሰርተሽ መጣሽ። መድገምማ ግዴታዬ ነች። ስጎሽ ለአንቺ ብቻ አይደለም ለቤቢም ጭምር ነው። ደግሞ ብዙ ስራ አትስሪሽ፣ ብዙ አትንቀሳቀሽ። ቀስ እያልሽ በኋላ ተናግሬያለሁ። እሺ እረፍ በያ ማሪ። ስራ አለኝ። ስራ ብዙ ስራ አታብዣልኩሽ አይደል? ማን ይሰራል ታዲያ? እሺ እኔ የምልሽ ቆይ ቼክአፕሽ መቼ ነበር? ከነገ ወዲያ ነው። በቃ እኔም ስራ ላመቻችና ከተመቸኝ አንድ ላይ እንሄዳለን። እሺ ሚጣ ነይ። ደህና ነሽ ማለት? ደህና። ያ ቤት ተሻለ? ያንኛው? አዎ። እደሽ አንኳኩተሽ መቅዲ ብለሽ ጠሪልኝ። እሺ? ከዛ ምን እንደማደርግልሽ አታውቂም። ቶሎ በይ። እሺ የኔ ቆንጆ። አቤት። መቅዲ ነሽ? አይ አይደለሁም። ለምን ፈለግሻት? ሰጋ ያለው ልጅ እየጠራስ ነው። እሺ የኔ ቆንጆ ቆይ ልጥራልሽ። እሺ መቅዲ ደህና ነሽ? እንዴት ነሽ? ቆይ ለምንድን ነው ያልነገርሽኝ? ለምን ደበቅሽኝ? ምኑን ነው የምነግርህ? እንዴ እንዳረገዝሽ ነዋ። የልጅ አባት ልሆን እንደሆነ አንቺም የልጅ እናት ልትሆኚ እንደሆነ። ቆይ ለምንድን ነው ብትደብቂኝ? ስሚኝ፣ ከዚህ በኋላ እኔ ለእናንተ አላንስም። ቅብርር አድርጌ ነው እሺ የማኖራችሁ። እንደሞ ልንገርሽ ተጨማሪ ስራም እየፈለግኩኝ ነው። እንደ ልባችን ዘና ብለን የተረጋጋ ህይወት ነው እሺ የምንኖረው። ምንም እንዳታስቢ፣ ምንም ሀሳብ አይግባሽ። ልቀቀኝ! እንዴ እንዳረገዝሽ ጓደኛሽ ነግራኛለች። አንቺ ያልነገርሽኝ ጸብ ላይ ስለነበረ ልደብቅኝ እንደሆነ አውቄያለሁ። መቅዲ እመኚኝ፣ አሁን ያለፈው ነገር ሁሉም አልፏል። ሁሉንም ነገር በግልጹ ነገርኝና እስከ ዛሬ ያለውን ነገር እኔ ልቃስሽ። እሺ መቅዲ? ምኑን ነው የምታስተካክለው? ከየት ነው የምትጀምረው? ሁሉም ነገር ካለፈ በኋላ እንደዚህ ማስተካከል ቀላል ይመስልሃል? አውቃለሁ መቅዲ፣ ብዙ ነገር ተበላሽተዋል፣ ብዙ ነገር አልፈዋል። አሁን ግን ሁሉም ነገር አዲስ ነው። እንደ አዲስ ህይወት መጀመር እንችላለን። ለልጄ ስል ሁሉንም ነገር አስተካክላለሁ። እሺ እባክሽን። ዳዊት፣ ልጁ ያንተ አይደለም። አውቀሽ ነው መቅዲ። አሁን እሱን ተይና ላጠፋው ጥፋት ከሆነ በሌላ ነገር ዳዊት፣ ቀልድ አይደለም ያስኩት። አይ መቅዲ፣ ይሄን ነገር አታደርጊው። ደግሞ ጓደኛሽ ነግራኛለች። አይ አይደለም፣ ካንተ ጋር ከተጣላን በኋላ የተፈጠረ ነገር ነው። እና ምን ልጁ የኔ አይደለም? የእውነትሽ ነው የምታወሪው? መቅዲ፣ ኃላፊነት የማይሰማው አባት አርሽ ቆጥረሽኝ ከሆነ ተሳስተሻል። ሁሉንም ነገር አስተካክላለሁ። አሁን እኔ ትክክለኛው ዳዊት ነኝ። ሁሉንም ነገር አስተካክላለሁ። እባክሽን የእውነቱን ንገሪኝ መቅዲ። ዳዊት፣ እንደዛ ቢሆን ደስ ባለኝ ነበረ። በተጣላን ጊዜ ብዙ ነገሮች ተቀይረዋል።
እና ልጁ ያንተ አይደለም መቅዲ። ቆይ የምርሽን ነው የምትይው ነገር እውነት ነው? ቆይ የምትይው ነገር እውነት ነው ወይ? ምን ነው የምትይኝ? እውነት ነው። ዴቪዬ እንዴት ነህ? ስራ ላውኝ ልጨርስ ብዬ ነው። እንዴት ዋልክ? አለሁ። እኔማ አንድ ሰርፕራይዝ ላሳይሽ ብዬ ነበረ መደወል። ዴቪዬ ምንድን ነው? አጓጓኸኝ እኮ። ይሄው ከዚህ በኋላ ስለ ስራ እንድትጨነቅብኝ አልፈልግም። ይሄ ስትመጪ የምትሰሪበትን ሱቅ ልኬልሻለሁ። የምርህን ነው ዴቭ? እኔ አላምንም። የምርህን ነው? እመኝ የኔ ቆይ ዴቪዬ እንደዚህ አልጠበቅኩም። የምር ምን እንደምልህ አላውቅም። የኔ ሀሳቢ እንግዲህ አንቺን ለማሳረፍ የተቻለኝን እየለፋው ነው። እንግዲህ አስቢበት። አይ አሁንማ በወስን ሳይሻል አይቀርም። እንዲህ ከሆነ በጣም እየጓጓው ነው። በደንብ አስቢ። ሌላ ተጨማሪ ናፍቆት ሰዓት የማያስፈልገን አይመስለኝም። ቶሎ መጥተሽ ቤተሰባችንን መመስረት አለብን። ሰሞኑን ትንሽ ላስብና አሳውቅሃለሁ። ግን የምር በጣም ነው ደስ ያለኝ። እወድሃለሁ፣ ጥሩ ሚስት እሆንልሃለሁ፣ አከብርሃለሁ። እሱም መጥተሽ ያሳይኝ የኔ ሚስት። በቃውን ሌላ መጨረስ ያለብኝ ነገር አለ እና ልሂድ። በኋላ እናወራለን። እሺ? እሺ፣ እናወራለን። እሺ፣ ቻው። እሺ፣ ቻው። ተመስገን አምላኬ። ልፋቴ ሁሉ መና አልቀረም። የሰው ፊት ያየሁት ሁሉ ለበጎ ነው። ተመስገን አምላኬ፣ ተመስገን። ልፋቴ ሁሉ መና አልቀረም።
ቶሎ ጨርሳችሁ መገላገል ነው የምፈልገው። ትንሽ ጊዜ ብቻ ታገሽ። ሰላም ነው። እንዴት እንደናፈቅሽ እኔስ ብትል እንኳን በሰላም መጣሽ። እንኳን ደህና ቆየህልኝ። በጣም ደስ ብሎኛል። ያለምነው ህልማችን እቅዳችን ሁሉ አሁን በቃ ሊሰምር ነው። ልጆች ልንወልድ ነው፣ አብረን ልንኖር ነው። ተመስገን አምላኬ። እኮ ለተልጅ ነው አይደለም? አዎ ደስ አይልም ታዲያ? እኮ ስንት ልጅ ነው የምትፈልጊው? አንተ ደስ እንዳለ እውነት። ከዚህ በኋላ አንቺ የልጅ እናት ልትሆኚ ነው ማለት ነው? አዎ ተመስገን አምላኬ። እኔንም የልጅ አባት ልታረጊ። በጣም ደስ አይልም? ህልማችን እውን ሊሆን ነው ማለት ነው። ልትሳካ ነው። አዎ
እንግዲህ እሺ እሺ ደክሞሻል። ረጅም መንገድ ነው የመጣሽው። አረፍ በይ። አዎ በጣም ደግሞ እንደ ቤት እሺ፣ ምንም እንዳትሰቀቂ። እሺ ሳምሪ ትባላለች። ያኔ አንቺ እኔን ምድረ በዳ ላይ ሜዳ ላይ ጥለሽኝ ስትሄጂ ከሜዳ ላይ ያነሳችኝ ተስፋዬን፣ ሰላሜን፣ ሁሉ ነገሬን የመለሰች ከዛም አልፎ አንቺ የከለከልሽኝ ልጅ የሰጠችኝ ውዷ ሚስቴ ነች። እንዴ ምን አይነት ቀልድ ነው ይሄ? አውቀህ ነው አይደል ሰርፕራይዝ ታደርገኝ ፈልገህ ነው? ቀልድ አልሽው? እኔም እንደዛ ነበር የተሰማኝ። ይገርማል። ይህንን ቀን በጉጉት ነበር ስጠብቀው የኖርኩት። ትዝ ይልሻል? ያኔ ከስንት ዓመት በፊት ለዛ ለማይረባው ሰውዬሽ ብለሽ እኔን ሜዳ ላይ ምድረ በዳ ላይ ጥለሽን ስትሄጂ በአንድ ጊዜ ሁሉ ነገሬን አጫላለምሽብኝ። ተስፋዬን፣ ሰላሜን፣ ደስታዬን፣ የወደፊት ምኞቴን፣ ከዛ ሁሉ አልፎ ልጄን አሳጣሽኝ። ይሄው ዛሬ የኔ ግብ ነው መሰል እሱም አሽቀንጥሮ ሜዳ ላይ ጣለሽ። አቁም ዴቭ፣ ይህን ሁሉ ጊዜ እኔን ለመበቀል ስታስብ ነበረ? ይቅር ያልከኝ መስሎኝ ነበር፣ የተቀበልከኝ መስሎኝ ነበር። እኔ ጋር ትሄጃለሽ ነው። በዚህ ማታ ደግሞ ምንድን ነው ሻሽ ጠምጠመሽ? ነይ እንሄዳለን። እኔ ቤት እንሄዳለን። እሺ መጣሁ፣ ልከፍትልሽ ነው። ሲጀመር እኮ ነግሬሽ ነበር እዚህ እኛ ጋር መቆየት ትችያለሽ ብዬ። ለማንኛውም ሰፈሩን ማወቅሽ ራሱ ጥሩ ነገር ነው።
መሄጃ አጣሁ፣ ወገን አጣሁ፣ መገባበትን አጣሁ። ግራ ሲገባኝ ተመልሼ መጣሁ። ምን ላድርግ? እሺ ምን ላድርግ? የሚበላ ይኖራል? ልጁ አይደለም።
አሁን ትንሽ ጊዜ ነው ይቀራት። በራሷ ጊዜ ከዚህ ቤት ብን ብላ ትጠፋለች። ከዚህ በላይ ምንም መቋቋም የምትችል አይመስለኝም። በቃ ቢበቃ ጥሩ ይመስለኛል። ተጨማሪ ጊዜ አያስፈልግም። አንተም ቢሆን የምትፈልገውን ያክል ተበቅለሃል። ለእኛ የራሳችን የሆነ ጊዜ ያስፈልገናል። በዛ ላይ ደግሞ እሷን ስታለቃቅስ ማየቱ ሰልችቶኛል። እሺ ያበቃል። ቆይ ምንድን ነው የተፈጠረው? ልታስረዳኝ ትችላለህ? በልፋቴ ሁሉ ቤት መስርተ ጠበከኝ። ታውቃለህ፣ ማንም የለኝም፣ ምንም የለኝም። እኔ ህልሜ ካንተ ጋር ቤተሰብ መስርቼ ለመኖር ነበር። ያንን የመሰለ እድሌን እንኳን አቋርጬ የመጣሁት ለአንተ ስል ነበረ። ታውቃለህ? አንተ ግን ቆይ የምር ይቅር ያልኩሽ መስሎሽ ነበር? ያደረግሽው ነገር እንዲሁ ቀላል ነገር ነበር እንዴ? ቆይ እንዴት ሰው ይሄን ሁሉ ጊዜ ለክፋት እንዴት ይኖራል? ይሄን ሁሉ ጊዜ እንዴት ይጠብቃል? ይጠብቃል። ከልብ የተጎዳ ሰው ይጠብቃል። እሺ ሁሉም ይቅር፣ ካንተ ምንም አልፈልግም። የልፋቴን ዋጋ ወይ ገንዘብ ወይ እቺን ሱቅ ስጠኝ እባክህ። ዳዊት ልትረዳኝ ይገባል። ካንተ ውጪ ልፋት የሚረዳኝ ሰው የለኝም። እባክህ ዳዊት፣ እባክህ ለበቀልህም ቢሆን እስካሁን የተበቀልከኝ ይበቃኛል። እባክህ ተወኝ ዳዊት፣ እባክህ ይኸውልሽ፣ ጥሩ ሰው ልሆንልሽ እየሞከርኩ ነው። እኔ እንዳንቺ ጎዳና ላይ ጥዬሽ አልሄድኩም። ቢያንስ ሜዳ ላይ ከመውደቅ ታግዬሻለሁ። ዘና በይ።
ቤት እየኖራችሁ ባለፋችሁት ገንዘብ ሱቅ ከፍታችሁ በተደረራችሁ እያደረጋችሁ አንቺ እንኳን ሴት አይደለሽ? አላሳዝንሽም? በዚህ ልክ እንዴት ትጨክኑብኛላችሁ? ሰው እንዴት በዚህ ልክ ሰው ላይ ይጨክናል? ሁሉም ነገር ይገባሻል። ምንም ግፍ አልሰራንብሽ። አንቺ ያደረግሽውን ነገር ረስተሽ ይሆናል። እኔና ዳዊት ግን አልረሳንም። ዳዊትን ከብደት ነው የመለስኩት። ተጫወትሽበት። ስለወደደሽ ስላፈቀረሽ ከዳሹ። ለማይረባ ሰው ተተሽወይሽ። ዳዊት ይገባል። ከዛ ደግሞ ያ ነገር አልሳካልሽ ሲል ተመልሰሽ ወደ እሱ ህይወት መጣሽ። ሁሉም ነገር በይቅርታ አይደለም። ስለዚህ ሁሉም ነገር ይገባሻል። ታቅዲ ተነሽ እስኪ ራት አቅርቢ።
ያፈቀረችኝ ብቻ የኔ ውድ አባቴ ሲወደችኝ ብቻ በቃኝ፣ ጠገብኩኝ። አንቺ ደግሞ በቃ እኔ ጠግቤያለሁ። አንቺ ጉረሽ እሺ፣ አታስቀምጪው። አንቺ ጉረሽ ለአንቺም ለቤቢም ይሆናልማ። ለምን እኔ በቃኝ ስላልኩኝ ስለጠገብኩኝ በቃኝ ነው የምትይው? ለምን አትጎርሺው? በቃኝ ቻተለኝ። እሺ ደህና ወይ? እወድሻለሁ። እሺ በሎናሽ። እሺ አረፈ። አሁን ነው የምመጣው። እሺ እደውልልሻለሁ። ደውይልኝ። እሺ